የሚያሳይ ማለት ነው። እንዳላችሁት ምናልባት መጽሐፍ ቅዱሳችን አይደለም ለውሻ ውሃ በወርቅ ጫማው ለውሻ ሰጠች አለን አይደለም። መጽሐፍ ቅዱስም አላለንም። እነሱ ናቸው አንድ ጊዜ ደግ፣ አንድ ጊዜ ቁጡ ክፉ የሚያደርጓት፣ አንድ ጊዜ ከፍ የሚያደርጓት፣ አንድ ጊዜ የሚያወርዷት። በነገር ማርያምን አሁን አከበሯት ነው የሚባሉ እነዚህ ሰዎች። አስማት ደገመች፣ አስማተኛ ናት ብሎ መናገር ይሄ እኮ ትልቅ ስድብ እኮ ነው። ትልቅ እኮ ማዋረድ እኮ በትልቁ ነው እያዋረዷት ያለና እግዚአብሔር ይርዳቸው። እሱንም ለማለት ነው። እንዲሁ እሄዳለሁ። አንድ የምናነሳው ሀሳብ አለ። የባታ ለማርያምን አስመልክቶ ዚቁና ሊቁ ሲጮህ ያድራሉ። እንዲሁ ምናሉ ዚቁና ሊቁ እንዲሁ ከእሱ ትንሽ ብናወራ መርጌታ አይደለንም መርጌታ መላክም ዚቁና ሊቁን እስኪ ትንሽ ከእሱ ሀሳብ አንስተን እናውራና እያጠቃልናል። ጥሩ እንግዲህ ብዙ ሀሳቦችን የአንሸራሸርን ያለ ነው እና የሚገርም ነው። አሁን እንደው በእውነቱ እንደው የሚዘገንን ነገር ነው እያየን ያለ ነው። በአይሁድ ሕግ እንኳን መሰረት እስራኤል አስማት እንዳይከተል በአስማት እንዳይታመን እግዚአብሔር ተናግሮ ግን በአስማት አለቁ። እነሱ በአስማት አለቁ። የሚገርመው ነገርና በጣም የሚያሳዝነው 370 አይሁዳውያን ሴቶቹ እንግዲህ በዚህ ውስጥ ስንት ቤተሰብ ስንት ልጅ ስንት ህዝብ እንዳለ እንግዲህ መገመት አያዳግትም። ይሄ ሁሉ እንግዲህ በአስማት ማለቁ እንተና በጦር ከፈጀው ይልቅ ደግሞ ማርያም በአስማት የፈጀችው በዛብን ማለት ነው። ሂትለር በራየሰብ የሚባለው 78 በላ ነው እና 370 ምናምን ህዝብ ጨፈጨፈችው። እና ይሄ በጣም አሳፋሪ ነገር ነው። እንግዲህ ዚቁና ሊቁ የሚለውን እንግዲህ ስለነሱ ሰው እንግዲህ በዚቁ ላይ ምን በታሳስ ባታ ላይ እንግዲህ ዚቅ መጽሐፍ የሚያወራው ነገር በጣም አንድ የተወሰኑ ፖይንቶችን ላንሳ። ለኩላቲኪ ላይ ለማርያም ዘምሩ መስቀሎ ለወልዳን ዘተጸውሩ ይላል። ዛሬ የሚባል ማለት ነው። የታሳስ ባታ 3 ቀን ላይ ይሄ ሊቃውንቱ የሚጮሁት ለማን ዘምሩ ነው? ለማርያም ዘምሩ የልጇን መስቀል ምን ብላችሁ ተሸክማችሁ ለማርያም ምን በሉ። ዝማሬው ማርያምን ነው፣ አምልኮ ማርያምን ነው፣ ውዳሴው ማርያምን ነው፣ ቅኔው ማርያምን ነው፣ እልልታው ሽብሸባው ማርያምን ነው። የሚያመሰግነው ይሄ ጠቅልልል አድርገን ስናደርገው ሊቁና ዚቁ የሚያወራው ማንን ነው? ማርያምን ነው። ኪሳራ ነው ይሄ ኪሳራ ነው። ጠቅልል አድርገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ከላይ እስከታች በበዓታ ቀን የሚጮኸው የሚዜመው እያንዳንዱ ነገር ስንመለከት ክርስቶስን የሚያከብር አይደለም፣ ክርስቶስን የሚያሳይ አይደለም። የሞተላቸውን ጌታ ጥለው እንደ ተራ ነገር ቆጥረው የሚያመልኳት ማርያምን ነው። ስለዚህ ማርያም በኦርቶዶክስ ቤተክርስቲያን ትመሰገናለች፣ ትወደሳለች፣ ትመለካለች ብለን ግጥጥ ፍጥጥ ብለን የምንናገረው መጽሐፋቸው ስለሚመሰክር ነው። ዘምሩ ለእግዚአብሔር ዘምሩ ለአምላክን አይደል የሚለው? ዘምሩ ለአምላክን ዘምሩ ለንጉሥነ ዘምሩ። ለአምላካችን ዘምሩ ለንጉሳችን ዘምሩ የሚለውን ቀጥታ ለማርያም አምጥተው ሰጡ ማለት ነው። ስለዚህ የኦርቶዶክስ አምልኮ በማርያም ላይ የተመሰረተ ነው። ከዚህ ውጡ ነው የኛ። ስለዚህ ደግሞ እኮ መርጌታ መላክ በጣም በነፃነት ዘምሩ እኮ አይደለም የሚለው መስቀል ተሸክመ ነው የሚለው። መስቀሎ ለወልዳን ዘተጸውሩ መስቀሉን ተሸክመ ዘምር ነው የሚል። በነፃነት አይደለም፣ ተሸክመ ነው የምዘምረው። ጉድ ነው እኮ እሱማ። የማይታየው በአይነ ስጋ የማይታየው ብዙ መከራ እኮ ሰው ህይወት ውስጥ አለ። ያን ሁሉ ረፍት አልባ በሆነ ህይወት እየኖሩ ነው ያሉ። እንደዚያ የሚል ነገር አለ። እንግዲህ ዝማሬው ለማርያም ነው ብለናል። ሌላው ለራትኪ ላይ ስትመጣ አንቲ ውእቱ ንጽሕት እምንጹሐን ዘነበርኪ ውስተ ቤተ መቅደስ ከመ ታቦት ወመላእክት ያመጹ ወትረ ሲሳይኪ የሚል አለ። ኩሎ ወስቲቴኪኒ እስተ ሕይወት ወመብልኪኒ ህብስት ሰማያዊ ይላል። አሁን እዚህ ጋር ቃል በቃል አንቺ ከንጹሐን ለተለየሽ ንጽሕት ነሽ፣ በቤተ መቅደስ እንደ ታቦት የተቀመጥሽ ነው። ታቦት በቤተ መቅደስ እንደኖረው ሁሉ ማርያም እንደ ታቦቱ በቤተ መቅደስ ኖሮች። ቅድም የተናገርነው ታሪክ ከዚህም ጋር ዚቁ ላይም ሊቁም አምጥቶታል። ስለዚህ ሊቁ ማርያም በቤተ መቅደስ እንደ ታቦት ቁጭ ብላ ስትመሰገን ስትመለክ ኖረች። አሁንም ደግሞ እዚህ ጋር እያመለካት ነው እያሉ ነው። ከዚያ መላእክትም ምግብሽን ምን ያደርጉሻል? ዕለት ዕለት ምግብሽን ያመጡልሻል። የምትበላውን የምትጠጣው መላእክት እንዳመጡላት ይናገራል። ወስትኬኪኒ እስተ ሕይወት ይላል። መጠጥሽም የሕይወት መጠጥ ነው ይላል። ወመብልኪኒ መብልሽም ህብስት ሰማያዊ ነው፣ ሰማያዊ ህብስት ነው ይላል። እንግዲህ ሰማያዊ ህብስት ሰማያዊ መጠጥ አንዱ ክርስቶስ ብቻ ነው። ማርያም ልትሆን አትችልም። በቃ አንድ መጠጥ ነው ያለ፣ አንድ ህብስት ሰማያዊ እንጀራ ክርስቶስ ብቻ ነው።
ሌላ እንጀራ ከሰማይ መጣ የሚለው ይሄ አምጾ መና የሚባል አለ። በዚህ በቅኔ ቤት በአቋቋም ቤት ይሄ ደፍተራ ምናምን የሆነ አስማት ደግሞ ንፍሮ ምናምን እየጎተተ እየሳበ የሚያመጣ እንደዚህ አይነት ማርያም አናቅም። ወሳጅ ሰላቢ ማለት ነው። እና በቤተ መቅደስ የኖረችው ማርያም ትክክለኛ ሰላቢ መንፈስ ያለባት የሰውን እንጀራ እያጋሰሰች እያመጣች ትመገብ የነበረች መሆኗን አስማተኛ ከሆነች እንደዚያ ነው። እንዲያው ቢያንስ እንኳን ወደ ኢየሱስ መምጣት ቢያቅታችሁ ኦርቶዶክሳውያን እንዲያው ወደ ኢየሩሳሌሟ ማርያም ወደ ጌታችን ወደ ኢየሱስ ማርያም እንኳን እንዲያው ለማሰብ አይናችሁን ብታነሱ የተሻለ ነው። ኢትዮጵያዊቷ ማርያም ኦርቶዶክሳውያን የሚያመልኳት ማርያም እርግጠኛ ሆነን እናገራለን 100% ጠንቋይዋ ማርያም ነች። አስማተኛ ማርያም ነች። መተተኛ ማርያም ነች። እንደ ነፍሰ ገዳይ 370 አይሁዳውያን በአስማት የገደለች የጨፈጨፈች እዚህ የበለጠ ኃጢአት አለ ወይ? ይችን አሁን ኢትዮጵያዊቷን ማርያምን አምጥተው ይችን ንጽሕት ናት እንደው ሸም ሊይዛቸው ይገባል። ኦርቶዶክሳውያን ከዚህ በኋላ አፍጠጣችሁ ኢትዮጵያዊቷ የኦርቶዶክሷ ማርያም ስትሉ ብሰማችሁ ራሱ እኔ እንዴ ነፍሰ ገዳይ ማርያም ነው የምለው። ለምን እንዲህ አይነት ባህሪ ስላላት እና አይሁዳውያንን የጨፈጨፈች አሳዘኑኝ። አይሁዳውያን በእውነት በጦርነት ያልቃሉ። በረሃብ በስደት ብታዩ ታሪካቸውን እናውቃለን። ከሀገር ወደ ሀገር በመንከራተት በምርኮ በመንከራተት ብዙ ነገር የደረሰባቸው ደግሞ ማርያም የምትገላቸው። ሂትለር ስንት ነው የገደለ? ስንቱን ነው ሂትለር የገደለው? 6 ሚሊዮን 6 ሚሊዮን ሂትለር ገደለ። እሷ ደግሞ 370 አይሁዳውያን ያውም ቤተሰብ ሁሉ ልጁ አልተቆጠረም። ይህንን ገደለች። ደምርልኝ እንግዲህ ሂትለርን ብቻ ሳይሆን ማርያም እንዳያነሱ። ስለዚህ መነሳት አለበት። ከሂትለር ጎን የቆመችዋ እቻ አስማተኛዋ ማርያም ነፍሰ ገዳይዋ በደንብ መጠረቅ አለባት። ሰላም ከዚያ ለእመታትኪ ገብርኤል መልአክ መጽው ዜናዋ ጥይቆ በእንቆ ባሕር ዘትፈትል ወርቅ የሚል የባለፈው እንትን ነው። እሱን ወደፊት እናመጣዋለን። ሌላ ማስረቂያ አላት። የዚህ የባታ ማስረቂያ የሊቃውንቱ የሚጮው ሰላም ለኪ እግዝእትየ የማርያም ቤዛዊተ ኩሉ ዓለም ቀርነ ንግስ አንቲ እስከናርያም ሁኪዮም ላጽራሬ ለእለ ከኋላ ወፍጽ ወለእለሂ በይምን ወጽግም ይላል። ሁኪዮም ማርያም ቅድም ምን ብለናል? በሊቁና በዚቁ ስንመጣ ማርያም ምንድነች? አሁንም ነፍሰ ገዳይ፣ ጠላትን የምታባርር፣ ጠላትን የምታስወግድ፣ ጠላትን የምትበጠብጥ፣ የምታውክ ማርያም፣ ሰላም የለሽ ማርያም ማለት። እዚህ ጋር ደግሞ ሰላም የለሽ ማርያም ናት። እንደ ጠላቴን በቀኝም በግራም በፊት በኋላም ያለውን ምን በይልኝ ነው የሚለው ሊቁ በዜማ ሲጮህ አሁን በጣም ድምፁ የሚንቆረቆር ጸናጽል ይዞ መቋሚያ ይዞ ሻሽ ጠምጥሞ ካባ ለብሶ ቀሚስ ለብሶ ሲጮህ ሰማያዊ መልአክ ነው የሚመስል። አስማት እንደሆነ በውስጡ ያለው ነገር ጠላቴን በጥብጭልኝ፣ አባርልኝ፣ አሳድድኝ እያለ አውሻቸው እያለ የሚያዜም ሊቅ ነው ኦርቶዶክስ ቤተክርስቲያን ውስጥ ያለ። ስለዚህ ኦርቶዶክሳውያን እውነተኛዋን ማርያምን አታውቋትም። በቃ አትታወቅም። በኦርቶዶክስ አሁን በኢትዮጵያ ኦርቶዶክሳውያን ዘንድ በኢትዮጵያ ምዕመናን ዘንድ ይሄ ሴት ወንዱ ነጠላ ለብሶ ዝም ብሎ ታድሶን ጴንጤን ዝም ብሎ የሚሳደብ የሚዘረጥጥ ኦርቶዶክሳዊ ማርያምን አያውቃትም። እውነቱን ለመናገር የመጽሐፍ ቅዱሷን ማርያም ቢያውቃት ኑሮ ስድብ አይሳደብም። አንብቦ አሁን እኮ ታምሩንም አያውቀውም። የማርያምን አጠቃላይ ታሪኮች አያውቅም። ይሄ ትውልድ የሚያውቀው እኮ ፎቶዋን መጤ ሃይማኖት እኮ እንደዚህ ነው። መርጌታ ፎቶዋን ብቻ ነው የሚያይ። ፎቶዋንና የተወረሰ ሃይማኖት እኮ ስር መሰረት የለውም። ስር መሰረት ስለሌለው አሁን ምን ያደርጋሉ? እንዲህ አይነት የስድብ ናዳ ነው የሚያወርዱት። ሌላው በማኅሌተ ጽጌ ላይም ስንመጣ ራሱ ምን ይላል መሰላችሁ? ያዝነኒ ንጽሕተ ንጹሐን ከዊና ከመታቦር ዶር ይልና ዘሲና ውስተ ቤተ መቅደስ ነበረት በቅድስና ሲሳያ ህብስተ መና ወስትያ ስቴ ጽሙና ይላል። አሁንም ይሄ በቤተ መቅደስ ውስጥ ያለውን ነገር የሚያወራ ነው። አሁን በትክክል ቤተ መቅደስ ኖራለች ወይ ማርያም? እኛ እንደ ተሐድሶ የምንናገረው ማርያም መቼውም ቢሆን ቤተ መቅደስ አልኖረችም። የትኛዋ ማርያም? የኢየሱስ እናት ማርያም። ኦርቶዶክሳዊቷ ማርያም በምን አልፋ ነው እዚያ ልትገባ የምትለው? አትችልም። ይቺ ሌላ ታሪክ ያላት ማርያም ናት። በደንብ አድርጎ ሰዎች መረዳት አለባቸው። ከዚያ አእላፍ መላእክት ይትላኩኪ፣ እንዲያውም አእላፍ መላእክት ሁሉ ምን ይሉሻል? ያገለግሉሻል የሚል አለ። አሁን መላእክት ለማርያም እያጎበደዱ እሷ የምትላቸውን እየሰሙ ከቦታ ወደ ቦታ የሚላኩ ናቸው። የመላእክት አገልግሎትስ እንደዚህ ነው። በእውነት መላእክት ማርያምን እየሰሙ ነው ወይ የሚያገለግሉት? ማርያም ነው ወይ የምትልካቸው ከቦታ ወደ ቦታ ከሰማይ ወደ ምድር ከምድር ወደ ሰማይ እሷ ናት የምትልካቸው? በፍጹም አትልካቸው። ይሄ ስለዚህ መላእክት ማርያምን ሲያገለግሉ ኖሩ የሚለው በቤተ መቅደስ ራሱ በቤተ መቅደስ መላእክት ምን ይሰራሉ እዚያ? ያ ቤተ መቅደስ እኮ ለብሉይ ኪዳን ካህናት ለእስራኤል ሕግ ለሕጉ ለሚገዛ ለእስራኤላውያን የተሰጠ ቤተ መቅደስ እንጂ ለጽላት እና ለታቦት ማደሪያ እንጂ እዚያ አንድ መልአክ 24 ሰዓት እድሜ ልኩ እዚያ የኖረ መልአክ የለም ሲጀመር።
አንድም መልአክ ቤተ መቅደስ እዚያ ውስጥ ቁጭ ብሎ የኖረ መልአክ የለም። ስለዚህ ስህተት ነው። ይሄ መላእክት በቤተ መቅደስ ማርያምን ሲያገለግሏት ኖሩ የሚለው ትምህርት በራሱ ስህተት ነው። መላእክት ከእግዚአብሔር ዙፋን እግሩ ስር ቁጭ ብሎ የሚያገለግሉ እግዚአብሔር ሲልካቸው የሚላኩ መሆናቸውን በአንድ ቦታ ተወስነው ያውም ለማርያም ስህተት ነው። ይህን ኦርቶዶክሳዊ ሊቃውንት በደንብ ማየት አለባቸው። ልዑል ሰምራ ዳዊት ዘመራ በቤተ መቅደስ ተወክፍዋ ይላል። በቤተ መቅደስም ደግሞ ምን አደረጓት? ዳዊት ይዘምርላት ነበር ይላል። ይሄስ እንዴት ነው? ዳዊት መሰንቆ በገና እየደረደረ እንደ ሳኦል ማርያምን ነው እንደ ሲያስደስት የኖረው? በነገራችን ላይ ሳኦል የክፉ መንፈስ ስላደረበት እንዲህ አይነት ነገር ይወድ ነበር። ማርያምም ክፉ መንፈስ ነበረባት፣ የኦርቶዶክሷ ማርያም ማለት ነው። ስለዚህ የግድ ብናት ነው በገና መጥቶ መደርደር ነበረበት። ስለዚህ ሳኦል በቤተ መቅደስ ሲኖር በዚያ በብሉይ ኪዳን ንጉሱ ሳኦል ክፉ መንፈስ ተጠናውቶት እንዴ ዳዊት መጥቶ በገና ሲደረድር የሆነ ነገር ይቀሰቀስበት ነበር። አሁንም እዚህ ጋር ቤተ መቅደስ ያለችው ማርያም ዳዊት ምን ያደርጋል? በገና ይዞ ይደረድራል። በቤተ መቅደስ አልባቲ ሙስና መድኃኒት ይት ይላል። ሙስና ጥፋት የሌለባት ነፍሰ ገላ 370 አይሁዳውያንን ጨፍጭፋ ሙስና የለባትም። ውሸት ነው። እንዴት ነፍሰ ገዳይ እንደዚህ ይባላል? እንደገና መድኃኒት ይት እንዴ ምን መድኃኒት ሆነች? ሰው እየገደለች እንዴ መጥቁልን ጠንቋዩን እንኳን ትክክለኛዋ ማርያም እንኳን ብትሆን ምን እንደምታደርገው እንደው ትክክለኛ ወንጌል መስክራ ነግራ ና አንተ ጠንቋይ ነህ ጥንቁልና አንተው ነው ወደ ጌታ ወደ ኢየሱስ ና ብላ መንጌል መስክራ ጠንቋዩ በወንጌል ታሳምናለች እንጂ ጠንቋዩን ከነድግምቱ ከነስዋቱ መሬት ተከፍታ እንድትሆን ማድረግ በጣም ስህተት ነው። እና ይሄ ነገር በጣም አደገኛ ነው። ኑ እንስገድ ኩልን ሀበ ማርያም ምን ይላል? ይሄው ዚቁ ነው። ሁላችን ወደ ማርያም ኑ እንስገድ የሚለው ስግደት ለማርያም ይገባታል የሚለው ስህተት ነው። ስለዚህ በመጽሐፈ ዚቅ ሊቁና ዚቁ የሚለውን ሐሳብ ስናነሳ በጣም ትክክል አይደለም። በቅዳሴ ማርያም ላይም ስንመጣ እንግዲህ አኮ ድንግል ህብስተ ምድራዊ ዘተሴሰኪ ይላል። እንዲያውም ምድራዊ ህብስት ምድራዊ መና ጽዋ አልጠጣችም ነው የሚለው። ይሄ እንዴት ነው ሊሆን የሚችለው? ስህተት ነው ራሱ እሷ ትክክለኛዋ ማርያም ግን ምድራዊ ህብስት ምድራዊ መጠጥ ጠጥታ ያደገች መሆኗን እንደውም የድሃ እንደነበረች መጽሐፍ ቅዱስ ራሱ እንኳን እንደው ባይናገርም እነሱ ራሳቸው በብዙ ነገር ተናግረዋል። ህብስት ሰማያዊ ነው የበላችሁ፣ ጽዋ ሰማያዊ ነው የጠጣችሁ የሚለው በራሱ በጣም አደገኛ የሆነ ትምህርት ነው ያለበት። እሱን እንዳለ ልበልና ሌላው ፋኑኤል የሚባል መልአክ መጽሐፍ ቅዱስ ላይ የለም፣ አይታወቅም። ይሄ እንደው ይሄ መናፍስት የሚጎተትበት ስም ነው። ብዙ ጊዜ ጠንቋዮች ከፋኑኤል ከሩፋኤል ጋር ይያያዛሉ እና በድርሳኑ በየገድሉም ስንሄድ ይሄ መልአክ አይቀርም። እንዲሁም ይሄ አምጾ መናጋ ይሄ ጥንቁልናው ጋር በደንብ አስማቱም አብሮ ያለ አስማት ነው። ስለዚህ ይሄ በትክክል ክፉ መንፈስ የሚጠቀምበት ስሙን ቀይሮ የመጣ ጠላት ዲያብሎስም እንዳይሆን መጠንቀቅም ራሱ አስፈላጊ ነው እና ፋኑኤል የሚባል መልአክ በቤተ መቅደስ የለም። ሐናና ኢያቄም በቤተ መቅደስ መግባት አይችሉም ነበር። ይህም ስህተት ነው። መላእክት ማርያም በቤተ መቅደስ ለ12 ዓመታት አረጋጓት ይላል እና ለ12 ዓመታት ሙሉ የመላእክት አገልግሎት ማርያምን ማጽናናት ማረጋጋት ነው የሚለው በጣም ስህተት ነው። ከመዝ ነበርኪ ውስተ ቤተ መቅደስ ወመላእክት ያመጹ ወትረስቲያጅ ከመዝ ነበርኪ 10 ክሌት ዓመተ እንዘ ትትናዘዝ ማህበ መላእክት ይላል። ይሄም በመላእክት ስትረጋጋ መድሯን ይናገራል። ሌላው ቅዱስ ያሬድ የተናገረው አንቀጸ ብርሃንም ራሱ የተናገረው ነው እና እንዲያውም ሌላው ጋር እንደው ማርያም 7 ጊዜ ልሙት ብላ ሁሉ የተናገረችበት ነገር አለ። የኦርቶዶክሳዊቷ ማርያም ነች። ያችኛዋ ማርያም ግን እንዲህ አይነት ነገር የላትም። እና እንዲህ አይነቱን ነገር እንደው ጠቅልል ሳደርገው በእውነት ኦርቶዶክሳውያን ይችን ማርያምን አታውቋት። የጌታችን የኢየሱስ ክርስቶስን እናት ኦርቶዶክሳውያን አያውቋትም በምንም ታምር። ያችን ንጽሕት ነች፣ ቅድስት ነች፣ በወንጌል ያመነች፣ በክርስቶስ ያመነች፣ አምና የዳነች፣ የጸደቀች፣ ድነቷን ያረጋገጠች፣ መንፈስ ቅዱስን የተሞላች፣ ሐሴት ያለባት፣ ደስታ ያለባት፣ ረፍት ያለባት፣ የተረጋጋች፣ የተጽናናት፣ ብፅዕት የሆነች አራያ ምሳሌ ልትሆን የምትችል ቤት የእግዚአብሔር ትክክለኛዋ ማደሪያ የአዲስ ኪዳን ቤተ መቅደስ መሆኗን አስመስክራለች በትክክል ማለት ነው። ስለዚህ ኦርቶዶክሳውያን ከዚህ ከኦርቶዶክሳዊቷ ማርያም ወጣችሁ ወደ እውነተኛዋ ማርያም መጣችሁ፣ ከእውነተኛዋ ማርያም ደግሞ ወደ ኢየሱስ መጣችሁ እንድትድኑ መልእክታችን እናስተላልፋለን። ስለዚህ አሁን ይችን ተዋት። ኢትዮጵያ ምድር ላይ ከጽንፍ እስከ ጽንፍ ከዳር እስከ ዳር የምትመለኳ ቤተክርስቲያን የተሰራላት መቅደስ የተሰራላት በዓል የሚሰራላት 33 በዓላት የሚከበርላት ማርያም መጽሐፍ ቅዱስ የማያውቃት ማርያም ጠንቋይዋ ማርያም ስለሆነች ከጥንቁልና መንፈስ ውጡ። በጣም ጥሩ ነው። ያው ዚቁንና ሊቁ ሲጮህ የሚያድርን ዚቅ አንዱ ትልቁ ችግር ያለም እሱ ላይ ነው። ዚቅ የሚባለው መጽሐፍ ላይ ነው ትልቅ ችግር ያለው። በጣም ይሄ ደግሞ አምላክ ያደርጋታል፣ ያኛው ጠንቋይ ያደርጋታል። ታምሩ ይሄ አምላክ ያደርጋታል። የምትመለክ የሚዜምላት የሚዘመርላት ያደርጋታል። የዚቁ ደራሲ ደግሞ
ይሄ ነው እኮ ደራሲያኑ ራሳቸው ስለማይተዋወቁ በቃ እንደፈለጉ ስለጻፉት መጽሐፍቱን አሁን ብናገናኛቸው እንዲያው ነፍስ ስጋ ኖሯቸው ጡንቻ ቢኖራቸው ተደባድበው እርስ በርሳቸው ይገዳደሉልን ነበር። ግን ማን ያድርገው ይሄንን? እንዲያው በእውነቱ መጥቆራን ከሚቀይሩ ይህን ቀይረው ቢያደርጉልን ጥሩ፣ ቢያሳዩን እሱን ጥሩ ነበር። እንትን ላይ ወጣለች፣ ቤተ መቅደስ ላይ ወጣለች። አይሁድ ናቸው ያስወጧት። አይሁድ ያው 15 ማን ነው ቀድም 15 አሉ። እኔ ደግሞ ሌላ ታሪክ ደግሞ የሰማ 12 ዓመት ሲሞላት ነው እንደው 12 ዓመት ተቀመጠች ነው የሚለው። መላእክትም ያረጋጓት ለ12 ዓመት ነው። 12 ዓመት ነው የሚለው 12 እና 3 ሲደመር 15 ይሆናል። 3ን ጨምረውት ነው ያችን የኋለኛዋን እድሜ ጨምረው በ15 ዓመት ዋለ ማለት ነው። ያው ለአቅመ ሔዋን መድረስ ስላለባት ለአቅመ ሔዋን መድረስ ስላለባት እየባለቀች ስለመጣች ስለዚህ እንትን አለ ማለት ነው። አቅመ ሔዋን ደረሰች ማለት ለጋብቻ ማለት ተውጣል ምክንያት ነው፣ ማስወጫ ለማስወጫ ምክንያት ነው ማለት ነው። እና በጣም ይገርማል። አስወጧት። ያው ምንድነው ቤተ መቅደስ ታረክሳለች ነው እንግዲህ ያው ሱንተው ምናልባት መርጌታ ይለሉል ከዚቁ ያገኙት ነገር ካለ ያዩት ነገር ካለ ተጨማሪ ሐሳብ ካለ እሱን ይበሉልን። እንደገና ደግሞ መጽሐፍ ቅዱሳዊውም ደግሞ እውነታ ምንድን ነው የሚለውን በዛው አንዳንድ ሐሳቦችን እሱ ደግሞ ያስተላልፉልን። እሺ እሺ ዚቁን ያው መርጌታ መላክ ሁሉንም ብሎታል እና በጣም የሚገርም ነው። እንደ አንድ ሐሳብ ብቻ ልጨምርና አሁን ወደ ውስጥ የሞላው ትክክለኛዋን ማርያም ማሳየት አለብን አይደለ? እና እሷን ማሳየት ነው ውስጤ ያለው እና እሷን አሳያለሁ። ግን አንድ ነገር ብቻ ልጨምር። ምን ይላል መሰላችሁ? ነግስ ነው መቅደስ ወሪት ዘወይቂ ማርያም ምን ወይ ሙሉ ጊዜነ በጽናና ተማይጸነ በጽናና ተማይጸነ ፈንዮ ለፋኑኤል ይቀብኪያን በረማ መስቀል ረጊዞ ሰይጣን ይላል። ይሄ ነግሱ ነው እና ምንድን ነው የሚለው? መቅደስ ወሪት ዘወይቂ ማርያም ነው፣ ወደ አይሁድ ቤተ መቅደስ የገባሽ እናታችን ማርያም ነው የሚለው የጌታ ኢየሱስ ክርስቶስ እናት ይላል። ይህንን ብሎ ግን በሕፅናና ተማይጸና ይላል። በሐናጭን አይደለም በሐናጭን ተማጸንሽ ይላል። እኔ የነሳ ነበር ራሱ በጣም ሲገርመኝ ነበር። እንዲሁ በቃ ጭኑም ጸሎት ያስመልሳል። ይሄ በጣም እንትን ነው እና ያው ፋኑኤልን መልአክ ለምኝልን በኃይለ ጸሎቱ ይቀበን ነው ይላል። በጸሎቱ እንዲጠብቀን ተብሎ ተቀምጧል እና ይሄ ፋኑኤል መልአክ የሚባለው ቅድም እንደተነገረው መጽሐፍ ቅዱስ እሷ ነች የምትልከው እና ለእሷ ተላከ ይላል። እንደገና ደግሞ እሷ ነች የምትልከው። በነገራችን ላይ በዚህ መታሰብ ያለበት መላእክትን ሰው ያዛቸው፣ መላእክትን የሚያዛቸው እግዚአብሔር ነው። መጽሐፍ ምን ይላል? እስመ ለመላእክቲሁ የዞሙ በእንቲአከ ነው የሚለው አይደለ? መላእክቱን ስለ አንተም ይላቸዋል፣ ያዛቸዋል። ከማይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ነው የሚለውና ሰው መላእክትን አያዝዝም፣ ግን እሷ መላእክትን እንደምታዘዝ ተደርጎ ተቀምጧል። እና ይህንን እንዲያው ማየት አለብን ብዬ ነው። በተለይ ይሄ በሐናጭን ተማጸንሽ የሚለው በጣም እንትን ብሏል። ይሄ ከሆነ ማርያም ማን ናት? አሁን እኛ ይህንን ማወቅ አለብን አይደለ? ማርያም ማን ናት? የጌታችን ኢየሱስ ክርስቶስ እናት ማርያም ማን ነች? መጽሐፍ ስለ እሷ ምንድን ነው የሚለውን ነገር ማየት መቻል አለብን። እንግዲህ ቅድም ለማንሳት እንደሞከር ነው መርጌታ መልአክ ተናግረዋል። ስለ ማርያም ታምሩ ያለውን ሰምተናል። በነገራችን ላይ ታምሩ ብቻ አይደለም የሚለው የሉቃስ ወንጌል አንድምታውም ላይ ይሄ ታሪክ ተጽፏል እና በውዳሴ ማርያም አንድምታ ላይ ይሄ ታሪክ አለ እና ነገሩን ትክክለኛ ለማስመሰል በተለያየ ቦታ ጽፈውታል። እዚህ ጋር ሊቃውንቱ ወይም ደግሞ ሰሚዎቻችን ማስተዋል ያለባቸው ነገር ምንድን ነው? በሉቃስ ወንጌል በውዳሴ ማርያም ላይ ተጽፏል ብለን ስንል በዘሩ አይደለም፣ በአንድምታ ነው። እነሱ አንድምታ ትርጉም እዚያ ውስጥ አስገብተው እነሱ ናቸው ያመጡት እና መጀመሪያ ያልነበረ ታሪክ እንደነበረ በዚህ እንረዳለን። ግን መጽሐፍ ቅዱስ ስለ እሷ ምንድን ነው የሚለው ነው። የመጽሐፍ ቅዱሷን ማርያም መጽሐፍ ቅዱስ የሚነግረን መልአኩ ወደ እሷ ከሄደበት ጀምሮ ነው። ሉቃስ ምዕራፍ 1 ቁጥር 26 ጀምሮ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። የድንግሊቱ ስም ማርያም ነበረ ይላል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ
ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ የልዑል ኃይል ይጸንሻል፣ ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለም። ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች ይላል። ክብር ለእግዚአብሔር ይሁን። ስለዚህ አሁን መጽሐፉ የሚነግረን ማርያም የምትባለዋን የሚነግረን መጽሐፍ ቅዱስ የሚነግረን ለመጽነስ የደረሰች ልጃገረድ ነው አይደለ? ለመጽነስ የደረሰች ልጃገረድ በገሊላ ናዝሬት የምትኖር ነች። እንደገና ደግሞ በእግዚአብሔር ፊት ሞገስ ያገኘች ጸጋ የሞላባት ብሎ ነው የሚነግረን። ከሴቶች መካከል የተባረከች ነው የሚለን። ስለዚህ መጽሐፍ ቅዱስ የሚነግረን ማርያምና ቤተ ክርስቲያን የምትነግረን ታምረ ማርያም የሚነግረን ማርያም ፈጽሞ ይቃረናል። ቤተ መቅደስ አታውቅም። ቤተ መቅደስ ውስጥ አልኖረችም። ሰውም አልገደለችም። እግዚአብሔር ከሴቶች መካከል የመረጣት ነች። ከሴቶች መካከል የመረጣት ነች። ስለዚህ ይህንን በደንብ መረዳት አለብን። ሌላው እዚህ ጋር እንድናየው የተፈለገው ነገር ራሷን የጌታ ባሪያ አድርጋ ያቀረበች ነች አይደለም። መልአኩ ይህንን ሁሉ ከነገራት በኋላ ወንድ ስለማላውቅ ይህ እንዴት ይሆናል ብላ ስትል ለእግዚአብሔር የሚሳነው ነገር የለም ማለት። ይህንን ሲነግራት እነሆ የጌታ ባሪያ እንደ ቃል ይሁንልኝ ብላ የመጣላትን ብስራት የመጣላትን የእግዚአብሔር መልእክት በእምነት የተቀበለች ሴት ነች። ስለዚህ የጌታ ባሪያ ነች ማርያም። ራሷን የምታገል ራሷን አግና ሰዎችን የምትገድል ሰዎችን የምታጠፋ ከሰዎች ጋር የምትዋጋ ይብን ከአይሁድ ሕዝብ ጋር እንደዚህ እንትን የምትል አይደለችም። ስለ አይሁድ ሕዝብ ራሱ ያላትን አመለካከት እናያለን። በጣም የአባቶቿን ተስፋ ጠንቅቃ የምታውቅ የተረዳች ነች። እና ስለዚህ መጽሐፍ የሚነግረን ይህንን ነው። ከዚህ ጋር ተያይዞ አንድ ሌላ ነገር ልንገራችሁ። ማርያም የመጣላትን ብስራት እንኳ አረጋግጣ የምትቀበለች። ለምሳሌ ይሄ መልእክት መጣላት። ይሄ መልእክት ከመጣላት በኋላ ይህንን መልእክት ትእዛዝ ዝም ብላ አልተቀበለችም። ይሄ ነገር እውነት ነው አይደለም ብላ ለማረጋገጥ ወደ ተራራማው ሀገር ወደ ኤፍሬም ቦታ ሂዳ ያ የተነገራት ነገር ትክክል መሆኑን አረጋግጣለች። ሉቃስ ይህንን ይነግረናል። ቁጥር 39 ላይ እዚያው አንድ ማለት ነው ሄደን ስናነብ ማርያም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ወጣች ይላል። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያም ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ነች ብላ ኤልሳቤጥ ተነገረቻት። ስለዚህ የመጣላትን መልእክት እንኳ ምን የምታደርግ ነች? የምታረጋግጥ ከኤልሳቤጥ የኤልሳቤጥ ለእሷ ዘመዷ ነች እና ዘመዷ ስለሆነች መካን መሆኗን ታውቃለች። መልአኩ ምልክት የሰጣት ይህንን ነው። ይህንን ምልክት ስትሰማ ይህንን ምልክት ለማረጋገጥ ከነበረችበት ቦታ ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ሂዳ የተባለው ነገር እውነት ነው አይደለም የሚለውን ለማረጋገጥ ስትፈልግ እግዚአብሔር ደግሞ ነገሩን ሊያረጋግጥላት ስለፈለገ ምን አደረገ? በኤልሳቤጥ መንፈስ ቅዱስ ሞላባት። ስለዚህ ኤልሳቤጥ ምን አለቻት? የሰላምታሽን ድምፅ ስሰማ ጽንሱ በማኅፀኔ ምን አለ? ዘለለ። ስለዚህ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ አረጋገጠችላት ማለት ነው። እንዲያውም ከጌታ የተነገረላት ቃል ይፈጸማልና ያመነች ምንድን ነች አለ? ብፅዕት ነች። ስለዚህ የመጣላትን ብስራት የተነገራትን ነገር በእምነት እንድትቀበል ኤልሳቤጥ ተናግራታለች። ስለዚህ ይህንን ያረጋገጠች ሴት ነች። የማርያምን ማንነት ለመረዳት ራሱ መዝሙሯን ማየት ጥሩ ነው። መዝሙሯን ስናጠናው ምንድን ነው የሚለው? ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ምሏል ተመልክቷልና የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙ ቅዱስ ነው ብላ እግዚአብሔርም ምን እያደረገች ነው ያለችው? የምታመሰግን። ቅድምም አይተናል። እነሆ የጌታ ባሪያ እንደ ቃል ይሁንልኝ ያለችው። እዚህም ጋር ራሷን የባሪያይቱን ውርደት ተመልክቷል ነው። እሷ የእግዚአብሔር ባሪያ ነች። የእግዚአብሔር ባሪያ ነች። እግዚአብሔር በእሷ ሊጠቀም እንደመረጣት ያወቀች የገባች።
ለዚህ ነው ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ምንድን ነው የምትለው? ስሙ ቅዱስ ነው። በነገራችን ላይ በማርያም የተሰራውን ስራ በሙሉ የሰራው ማን ነው? እግዚአብሔር ነው። እግዚአብሔር ነው። እሷ ምንም አይነት ተሳትፎ የለባትም። የኢትዮጵያ ቤተክርስቲያን እንደሚሉት እሷን ወዶ ከሰማይ መጣ ንጉሥ ፈተወስነኪ እንደሚሉት እግዚአብሔር የእሷን ደም ግባት መልኳን ወዶ የመጣ አይደለም። እግዚአብሔር ራሱን የመረጣት እግዚአብሔር መርጦ ሊያደርግ ሊሰራ የፈለገውን ነገር ነው በእሷ የሰራ እና ይህንን የምትገነዘብ የምትረዳ ነች። ይኸውላችሁ ስለ እስራኤል ተስፋ ደግሞ ያለችው ልንገራችሁ። ቁጥር 55 ላይ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ እምነቱ ትዝ እያለው እስራኤልን ብላቴናውን ረድቷል። እስራኤልን የምታጠፋ ሳይሆን እስራኤልን የምትጎዳ ሳትሆን የእስራኤል ተስፋ በእሷ እንደተፈጸመ በእሷ እየሆነ ያለው በእሷ እየተደረገ ያለው የእግዚአብሔር ስራ ነው። እግዚአብሔር ለአባቶቿ የገባውን ተስፋ ለአባቶቿ የተናገረውን ያንን ነገር በእሷ ለመፈጸም እንደመጣ የምታውቅ ነች። ስለዚህ እሷ አንድ እስራኤላዊ አልጎዳችም። የኢትዮጵያ ሕዝብ በጣም መረዳት ያለበት በጣም ሊገነዘበው የሚገባ ነገር ይሄ ታምረ ማርያሙ እንዳለ እስራኤልን የምትጎዳ እስራኤልን የምትገል ከአይሁድ ጋር አታካላ ውስጥ የምትገባ ቤተ መቅደሳችንን አረከሰችብን አጎሳቆለችብን እያሉ አይሁድ የሚሟገቷት ሳይሆን አይሁድ ራሱ ያውቋት አይሁድ ራሱ ያውቋት ስለማያውቋት በእሷ ላይ ምንም ነገር አላነሱም። እሷም ደግሞ እስራኤልን አልጎዳችም። እንዲያው የምታስበው ምንድን ነው ከተባለ የእስራኤልን ተስፋ በእሷ እንደሚፈጸም የምትረዳ ነች ማለት ነው። ይሄ ሌላው ሐሳብ ነው። ሌላ ተጨማሪው ሐሳብ የምናገኘው ምንድን ነው? ማቴዎስ ላይ ነው። ማቴዎስ ላይ ደስ ስናነብ ስለ እሷ ሲነግረን ለዮሴፍ በታጨች ጊዜ ይለናል አይደለም? ማቴዎስ ምዕራፍ 1 ቁጥር 18 የኢየሱስ ክርስቶስ ልደት እንዲህ ነው ብሎ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ብሎ ሊገልጣ ስላልወደደ በስውር ሊተዋት አሰበ ይላል። ስለዚህ ይቺ ማርያም ምን አይነት ማርያም ነች ከተባለ ለዮሴፍ የታጨች ነች። ለዮሴፍ የታጨች እና ለዮሴፍ በታጨች ጊዜ ከምን የጸነሰች ነው የሚለው መጽሐፉ? ከመንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ከመንፈስ ቅዱስ የጸነሰች እና እጮኛዋ ዮሴፍ ደግሞ በጣም ጻድቅ። በነገራችን ላይ ብላችሁ በኢትዮጵያ ቤተክርስቲያን ዮሴፍ ጠባቂ ነው አለ የሚሉት፣ ሽማግሌ ሰው ጠባቂ ነው የሚሉት። እዚህ ጋር ደግሞ የሚነግረን መጽሐፉ ዮሴፍ ጎረምሳ ነው። ክብር ለእግዚአብሔር ይሁን። ሊያገባት ነው ማርያምን ያጫል አይደለም? ሳይገናኙ እኮ ነው የሚለው። ሳይገናኙ ማለት ነው ሳይገናኙ ማለት ነው። እንግዲህ ይሄ አማርኛ ቋንቋ ነው አይደለም? የሆነ ነገር ይገባናል። ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ዮሴፍና ማርያም የግብረ ሥጋ ግንኙነት አድርገው ወይም አብረው ተኝተው ሳይሆን ጽንሱ የተጸነሰው እነሱ ሳይገናኙ ከመንፈስ ቅዱስ የጸነሰችው። ስለዚህ የዮሴፍ እጮኛ ለእጮኛዋ ለዮሴፍ የታመነች ነገር ግን በመካከል እግዚአብሔር አዲስ ነገር እዞባት የመጣ ወይም አዲስ ነገር ያመጣባት እና ያንንም ደግሞ በእምነት የተቀበለች ነች። ለዚህ ነው እጮኛ ዮሴፍ ጻድቅ ስለነበረ ሊገልጣት አልወደደም ይላል። በስውር ሊተዋት አሰበ። እጮኝነቱን ሊያፈርስ ማለት ነው። እጮኝነቱን ሊያፈርስ እሷም በቃ እንደዚህ ነው ብላ አልታገለችም ዮሴፍን። ግን የሚገርመው ነገር መልአክ መጥቶ አሁንም ለዮሴፍ ነገረው። ምን አለው? ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል አትፍራ አለው። ከዚያ ዮሴፍም ይህንን ድምፅ ሰማ። ይህንን ድምፅ ከሰማ በኋላ ወሰዳት፣ አብረው መኖር ጀመሩ። የበኩር ልጇ እስከምትወልድ ድረስ ምን አላላት? አላወቃትም ይላል። ስለዚህ ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት የኢትዮጵያ ቤተክርስቲያን ተቀበለች አልተቀበለች፣ የኢትዮጵያ ሕዝብ ተቀበለ አልተቀበለ ምን ያለች ነች? ለዮሴፍ የታጨች ነች። እጮኛዋ ዮሴፍ ጻድቅ የነበረ ሊገልጣት ያልወደደ እንደዚያ ነች። አንድ ነገር ልጨምር፣ በጣም ይቅርታ። ሉቃስ ምዕራፍ 2 ላይ ስለ ማርያም የተነገረ ነገር አለ። ሉቃስ ምዕራፍ 2 ላይ እና ምን ይላል? ጌታ ኢየሱስ ክርስቶስ በተወለደ ጊዜ መላእክት ሄደው ስለ ሕፃኑ ይናገሩ ነበረ። ሉቃስ ምዕራፍ 2 ቁጥር 10 ጀምሮ እንደዚህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ መላእክት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላም በምድር አሉ። ቀጥሎ ያለው ሐሳብ ምንድን ነው የሚለው? መላእክትም ከእርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ይህ የሆነውን ነገር እንይ ተባባሉ። ፈጥነው መጡ፣ ማርያምና ዮሴፍንም ሕፃኑን በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞችም በነገሯቸው ነገር አደነቁ። ቁጥር 19 ላይ ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ ይላል። የሚገርም ነው። ማርያም ማለት በጣም አስተዋይ በሳል ሴት ነች።
በሳል ሴት ነች። ለምንድን ነው ይሄ ነገር የምሰማው ነገር በሙሉ እሷ ያስገርማት ነበር። እና ምንድን ነበር የምታደርገው ከተባለ የተነገረውን ነገር ሁሉ ትጠብቅ ነበር። ምንድን ነው ይሄ ነገር? እንዴት ነው እየሆነ ያለ? አንዳንድ ጊዜ እናቶች በልባቸው የሚይዙት ነገር አለ አይደለ? ልክ በልቧ ይዛ እየሆነ ያለውን ነገር ሁሉ የምትጠብቅ ነች። ሐሳብ ምንድን ነው? ወደ ቤተ መቅደስ ዘውት በሄዱ ጊዜ ወደ ቤተ መቅደስ ዘውት ሄዱ እና ወደ ቤተ መቅደስ ዘውት ሄደው ስምዖን ባረካቸው እና ስምዖን ከባረካቸው በኋላ ምን የሚል ነገር ተናገረ? አንድ ሐሳብ ተናግሯል እና ያንን ሐሳብ ምን ይላል? ዮሴፍም እናቱም ስለ እነርሱ በተባለው ነገር ይደነቁ ነበር ይልና ስምዖንን ባረካቸው። እናቱ ማርያምንም እነሆ የብዙዎች ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመሰነሳታቸው ለሚቃወሙት ምልክት ተሹሟል። በአንቺ ደግሞ ግን በነፍስሽ ሰይፍ ያልፋል አላት። ስለዚህ ስለ ኢየሱስ ክርስቶስ ምን ያለች ነች? እሷ በነፍሷ ሰይፍ ያለፈ መከራ የተቀበለች። ይኸውላችሁ ከኢየሱስ ክርስቶስ ጋር ያደረገችው ስደት ይህ ሁሉ ምን ያለ ነው ከተባለ በክርስቶስ የተነሳ የተቀበለችው ነው። ሌላ አንድ ሐሳብ ዮሐንስ ምዕራፍ 2 ላይ ታስታውሳላችሁ አይደለ? በቃና ዘገሊላ በሰርጉ ቤት ተገኝታለች እና በሰርጉ ቤት ተገኝታ የኢትዮጵያ ቤተክርስቲያን ለምልጃ ምናምን ቢጠቅሱትም እኛ ከዚያ ቦታ አንድ ነገር እንማራለን። ኢየሱስ ክርስቶስን የምታውቅ ነች፣ በደንብ አድርጋ የምታውቅ ማለት ነው። ምን አለች እዚያ ቦታ ላይ? ሁላችሁ የምታውቁት ነው። የሚላችሁን ሁሉ ምን ሆነ አድርጉ ያለች ኢየሱስ ክርስቶስን ሰዎች እንዲታዘዙ ስለ ኢየሱስ ክርስቶስ ያለውን ሰዎች እንዲሰሙ ምን ያደረገች ነች? የተናገረች። በነገራችን ላይ የመጀመሪያ ወንጌል ሰባኪ እሷ ነች። ከእግዚአብሔር አብ ቀጥላ ማለት ነው አይደለ? እግዚአብሔር አብ ዝንቱ ወልደ ዘአፍቅር ወለቱ ስምዖ ብሎ መስክሮለታል። እግዚአብሔር ምንድን ነው? የምወደው ልጅ እርሱ ነው፣ እርሱን ስሙት ብሏል አይደለ? እግዚአብሔር አብ ይህንን የመሰከረው ሲጠመቅ። ሁለተኛ ስለ እሱ የመሰከረች በመጀመሪያ ደረጃ እሷ ነች። ወይም ከመላእክት ቀጥላ ሶስተኛ ምናደርጋት እንችላለን አይደለ? መላእክት ዛሬ በዳዊት ከተማ ማን ተወልዷል? መድኃኒት ተወልዷል ስላሉ ማለት ነው። እሷ ደግሞ የሚላችሁን ሁሉ ምን ወል አድርጉ ብላ ስለ ልጇ የመሰከረች ነች። ስለዚህ መጽሐፍ ቅዱስ የሚገልጥልን ማርያም የእግዚአብሔርን የአምልኮ ቦታ የምትወስድ በእግዚአብሔር ክብር ቦታ ላይ የምትቀመጥ የእግዚአብሔር ቃል የሚቃረን ነገር የምታደርግ ሳይሆን የእግዚአብሔርን ቃል የምታከብር የእግዚአብሔርን የተስፋ ቃል የምትጠብቅ ለአባቶች የተነገረውን ነገር ሁሉ የምታከብር እንደገና ደግሞ ለጌታ ለኢየሱስ ክርስቶስ የምትታዘዝ ነች። ስለዚህ ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ አባቶቻችን በውሸት ትምህርት አትታለሉ ለማለት ነው። አመሰግናለሁ። በጣም ጥሩ በአጠቃላይ ሀሳብ። መልካም እንግዲህ ስለ ያዝነው ሀሳብ ወደ ማጠቃለያው ስንመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚፈጸሙትን ስርዓት ሁል ጊዜ አንስተን ለአድማጮቻችን ለተመልካቾቻችን ስናደርስ ከምን አንጻር ነው ስንል እውነት እንዲገለጥ ደግሞ ወንጌል እንዲሰበክ ነው። ትውልዱ ወንጌል እንዲሰማ ነው። የሕይወትን ቃል ሰምቶ ሰው ከጨለማ ወደ ሕይወት ይሸጋገር ዘንድ ነው። ታዲያ ይህ ሲነገር ደስ የማይላቸው በሌላ አተረጓጎም የሚተረጉሙ ይኖራሉ። ይህ አግባብ አይደለም። እውነትን ለመረዳትና እውነትን ለማወቅ ታሪክን መመርመር ተገቢ ነው። መንፈሳዊውን ከፍጥረታዊው ፍጥረታዊውን ከመንፈሳዊ መለየት ተገቢ ነው። እንግዲህ በመጽሐፍ ቅዱስ የተቀመጠልን ስለ ጌታ ኢየሱስ ክርስቶስ እናት ማርያም የሚነግረን ይህንን ነው። መርጌታ ኃይለልዑል እንደተናገሩት ለመጨመር ያክል ማርያም ከደቀ መዛሙርቱ ጋር እንደነበረች በሐዋርያት ሥራ ምዕራፍ 1 ላይ ተጠቅሷል። ይጸልዩ በነበረበት ስፍራ አብራ በጸሎት የምትተጋ የተነገረውን የተስፋ ቃል ለመቀበል ለደቀ መዛሙርቱ ጌታ ኢየሱስ ክርስቶስ እኔ ከሄደው በኋላ አጽናኙ ወደ እናንተ ይመጣል፣ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እኔ የነገርኋቸውንም ቃል ያሳስባችኋል ብሎ አስተምሯቸዋል። ይህንን እንግዲህ ከነገራቸው በኋላ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ጀምሮ ስንመለከት እርሱ እየነገራቸው ወደ ሰማይ በደመና ከፍ ከፍ እያለ እንደሄደ እንዲሁም ደግሞ ሲሄድ እንዳያችሁ ተመልሶ ይመጣል ብለው የሁለት ነጫጭ የለበሱ ሰዎችን የምስራች እንደሰሙ ይነግረናል። ከዛ በኋላ በአንድነት ሄደው እንግዲህ በደብረ ዘይት በሚባለው ስፍራ እየጸለዩ የደቀ መዛሙርቱን ስም ዝርዝር ከጠቀሰ በኋላ የጌታ የኢየሱስ ክርስቶስ እናት ማርያምም ነበረች ይለናል። የጌታ የኢየሱስ ክርስቶስ እናት ማርያም
ትክክለኛውን የእግዚአብሔርን ሐሳብ የተረዳች ቅድም እንደተባለው በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይም በልቧ የምትጠብቀው ነገር አለ። እግዚአብሔር በቀደመው በአባቶቻችን ዘመን በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ እንዲሁም በሕጉ የተነገረውን ቃል የፍጻሜውን ሁኔታ እየተጠባበቀች እንደነበረ መጽሐፍ ቅዱስ በግልጽ ያስረዳናል። ካዲያ ከዚህ ውጭ ለማርያም የተሰጣት ፈጽሞ ማርያምን የማይወክሉ ተግባሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፈጸማሉ። ቅድም እንዳልነው እግዚአብሔርን የሚያከብር አይደለም። ይህም ደግሞ ማርያምንም የሚወክል አይደለም። ሰዋዊና ምድራዊ ስርዓት ነው። እንቶ ፈንቶ ነው። ጥቅም የለውም፣ ረብ የለውም። ከዚህ በመውጣት እንግዲህ ትክክለኛውን የእግዚአብሔርን ቃል መስማት ያስፈልጋል ነው። ትክክለኛውን የእግዚአብሔርን ቃል መስማት ያስፈልጋል። ስለ ማርያም ወንጌላውያን አልጻፉልን ምን የሚል እንደሚሰገድላት እንደምትመለክ። ሕፃኑ በተወለደ ጊዜ በማቴዎስ ወንጌል ምዕራፍ 2 ላይ ያለው 70 ሰገል ሄደው እጅ መንሻ ይዘው ወርቅ፣ ከርቤ፣ ዕጣን ይዘው በሄዱበት ሰዓት ወድቀው ለሕፃኑ ሰገዱለት ነው የሚለው። ሰገዱላቸው አይልም። የሚሰገድላት ቢሆን ኖሮ ለማርያምም ለዮሴፍም ለኢየሱስም ሰገዱ ይል ነበር። ወንጌሉ ሲዘግብልን ማቴዎስ ሲጽፍልን ግን ወድቀው ለሕፃኑ ሰገዱለት፣ እጅ መንሻም አውጥተው ሰጡት ነው የሚለው። ስግደት የሚገባው ለኢየሱስ ክርስቶስ ብቻ እንደሆነ የምንረዳበትም ክፍል ነው። እንግዲህ ለማጠጋጋት የሚደረገው ነገር ፈጽሞ ተገቢ አይደለም ነው መጽሐፍ ቅዱስ የሚለው። ወድቀው ሰገዱለት፣ ሕፃኑንም ባዩ ጊዜ ተደንቀው እግዚአብሔርን እያመሰገኑ ሰላም በምድር ብለው መላእክትም እረኞችም በአንድነት ያመሰግኑበት ዛሬ በዳዊት ከተማ መድኃኒት ክርስቶስ ኢየሱስ ተወልዶላችኋል ብለው ያወሩት ስለ ኢየሱስ ክርስቶስ ስለተወለደው የእግዚአብሔር ልጅ ስለሆነው ደግሞ የተወለደ መድኃኒት፣ የተወለደ ሰላም የተፈበረከ አይደለም። ወይም ደግሞ እምነት በመቀባት ጸበል በመጠጣት የሚመጣ ድህነት አይደለም። በተወለደው የእግዚአብሔር ልጅ በሆነው መቼም ስም ሲጠራ እኔ እንኳን የምጠራው በአባቴ ስም፣ በእናቴ ስም አልጠራ። እኔ ስጠራ እንኳን በአባቴ ስም ነው የምጠራው። የተወለደው የሚጠራው በአባቱ ስም ነው። የልዑል ልጅ ይባላል። ይህ የልዑል ልጅ ደግሞ ሰዎችን ሁሉ ከኃጢአታቸው ምን ያደርጋል? ያድናል። ይህንን በመከተል ማርያምም በልቧ ትጠብቀው የነበረው የእግዚአብሔርን ሐሳብ ዘላለማዊ ዕቅዱን በኢየሱስ ክርስቶስ የመፈጸሙን እርሷም ደግሞ ለዚህ ነገር መመረጧን በማክበር ብርቱ የሆነ እርሱ በእኔ ታላቅ ሥራ ሰርቷል ብላ ጌታን በማመስገን በመድኃኒቴ እያለች መድኃኒቷም እንደሆነ በመናገር እውነቱን ገልጻለች። ማርያም ይቺ ናት። ይህቺ ታዲያ በኢትዮጵያ የምትመለከዋ በኢትዮጵያ እነ ዘርዓ ያዕቆብ ታሪክ የደረሱላት ይቺ የዘርዓ ያዕቆብ ሴራ ስለሆነች ይህንን በመተው ወደ እግዚአብሔር ዞር ትሉ ዘንድ መልእክታችንን እናስተላልፋለን። ተሐድሶ ይቀጥላል። ተሐድሶ ለሰው ሁሉ፣ ተሐድሶ ለፍጥረት ሁሉ የእግዚአብሔር ሐሳብ ነው። ተሐድሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰው ልጆች ሁሉ ጠቃሚ ስለሆነ ተሐድሶ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በተለያየ ሴሪሞኒ በተለያየ ቁስ በማቆም የሚሰገደው የሚሰራው የሚመለከው አምልኮ እግዚአብሔርን የማያከብር በመሆኑ ከዚህ በመውጣት ወደ እግዚአብሔር ዞር ብላችሁ እግዚአብሔርን በመፍራትና በጽድቅ በቅድስና ትኖሩ ዘንድ የመንግሥተ ሰማያት መግቢያውን በር ኢየሱስ ክርስቶስ እንደሆነ ታውቁ ዘንድ መልእክታችንን እናስተላልፋለን። ጸጋና ሰላም ከሁላችን ጋር ይሁን። ይቆይ። እንዲሁ አፈ ታሪክ አንድ ጊዜ ምን ተብለው ተጠየቁ ሊቃውንቱ። የሰንበት ተማሪዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ያሉ ሴቶች ለምን ቤተ መቅደስ አይገቡም ብለው ጥያቄ አቀረቡ እና ሴቶቹ መቀደስ አለብን ብለው ጥያቄ አቀረቡ አሉ። እና እንደ ምሳሌ እንስሳ ቤተ መቅደስ ገብቶ ካመሰገነ እኛስ እንዴት ገብተን አናመሰግንም ብለው ጥያቄ ሲያቀርቡ እንስሳው ማን ነው? እስኪ የእንስሳውን ስም አምጡት ሲባል የመርቆሪዎስ ፈረስ ቤተ መቅደስ ገብቶ አመሰገነ አሉ። አይ ሊቃውንቱ ሲመልሱ የመርቆሪዎስ ፈረስ እኮ ወንድ ነው ሴት አይደለም አሉ። እና እንዲህ አይነት አፈ ታሪክ እየሰማን የኖር ነው። እና የመርቆሪዎስን ፈረስ እንደ ምሳሌ ካመጣችሁማ እሱማ ወንድ ነው በየት አልፋችሁ ተባሉ አሉ።
እና ሴቶቹ ሲኮረኮሙ ነው የኖሩ እና ቤተ መቅደስ እንግባ አንገባ አሁንም ሰጣ ገባ አለ እንዲህ አይነት ነገር ማለት ነው። እና እንደው የማርያም ጉዳይ በጣም ብዙ አነጋጋሪ ነው። በነገራችን ላይ እንደው ጠቅልል ያው የመጨረሻ የመቋጫ ሐሳብ ለመናገር ቅዱስ ኤፍሬምና ቅዱስ ሕርያቆስ አባ ሕርያቆስ የተባሉ ሁለቱ የኢትዮጵያዊቷን ማርያም እንድትመለክ ያደረጉ በጣም በድርሰታቸው መወቀስ ያለባቸው መተቸት ያለባቸው ሰዎች እነዚህ ናቸው። ይቺ ኦርቶዶክሳዊቷን ማርያም ሰው እንዲያመልካት ጣዖት እንድትሆን ያደረጓት ቅዳሴ ደርሰው ውዳሴ ደርሰው ቅዱስ ኤፍሬምና አባ ሕርያቆስ የሚባሉ ሰዎች ናቸው። ስለዚህ በዚሁ አጋጣሚ ኦርቶዶክሳውያን የቅዱስ ያሬድ የቅዱስ ኤፍሬምንና የአባ ሕርያቆስን ድርሰት እንዲያው በደንብ አድርገው መፈተሽ እንዳለባቸው ሊቃውንቱም ይህንን መመርመርና መተቸት እንዳለባቸው በዚሁ አጋጣሚ ለመናገር ነው። እና ቅድም ሲነገር እንግዲህ በእውነት ለመናገር የኢትዮጵያዊቷ ማርያም ሉቃስ የጻፈላት ማቴዎስ የጻፈላት እሷም በወንጌል እንደተናገረችው ኢትዮጵያዊቷ ማርያምና የኢየሱስ ክርስቶስ እናት ልዩነት እንዳላቸው በሐሳባቸው፣ በትምህርታቸው፣ በእምነታቸው መናገር መቻል ነው። የኢየሱስ እናት እምነቷ ራሱ እግዚአብሔር ነው፣ ልጇ ነው እምነቷ፣ ሌላ እምነት የላትም። ኢትዮጵያዊቷ ማርያም ደግሞ ሌላ እምነት ነው ያላት። ስለዚህ ሰዎች ድርሰት የደረሱላት ሊቃውንቱ የሚያዜሙላት፣ ካህናቱ የሚጮሁላት፣ የሚቀድሱላት፣ የሚያሸበሽቡላት፣ የሚዘምሩላት፣ የሰንበት ተማሪው ወረብ የሚዘምርላት፣ መዝሙር የሚያወጣላት፣ የሚያቀነቅንላት፣ ሊቃውንቱ በቀን የሚያወድሷት ማርያም ኢትዮጵያዊቷ ማርያም ጣዖት ነች። ስለዚህ የኢትዮጵያ ሕዝብ አሳፋሪ ከሆነ ታሪክ ወጣችሁ ወደ እውነተኛው ጌታ ወደ ኢየሱስ ክርስቶስ እንድትመጡ እንናገራለን። ሌላው መላእክት በቤተ መቅደስ ድንኩል ድንኩል እያሉ መላእክት ራሳቸው ማርያም ሲያገለግሉ ኖሩ የሚለው በጣም የተሳሳተ ትምህርት ነው። ከመጽሐፍ ቅዱስ ጋር የሚጋጭ ነው። በአጠቃላይ ይቺ ታኅሳስ ባታ 3 ቀን ክብረ በዓል የሚውልላት ሊቃውንቱ የሚዘምሩላት ማርያም ጣዖቷ ማርያም ነች። ይቺ ክብር የሚገባት ምስጋና የሚገባት ማርያም በክርስቶስ ስፍራ በእግዚአብሔር ስፍራ የተተካችዋ ማርያም ይቺ ትክክለኛ ማርያም አይደለችም እና ቤተ መቅደስም አልገባችም፣ ሰማያዊ መናም አልበላችም፣ ሰማያዊ ጽዋም አልጠጣችም፣ ቤተ መቅደስ ልትኖር አልቻለችም። ነፍሰ ገዳይ ናት። ይቺ ባህሪዋ ሌላ ናች። በአስማትና በድግምት የተገለጠችዋ ማርያም ታድሶን አትወክልም፣ ሌላውንም እኛን አትወክልም። ስለ ታኅሳስ 3 ቀን ስለሚከበረው ክብረ በዓል ይህን ያክል ነገር ካወራን እንግዲህ በየቀኑ የሚደረገውን ክብረ በዓል ብናወራ ምድር ብራና ብትወር ራሱ አይበቃውም ማለት ነው። አይበቃውም። ሚዲያው ራሱ የሚጣበብ ነው የሚመስል እና በጣም ነው ጉዱ። እና የእግዚአብሔርን ቃል እንደዚህ ይላል ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ ይላል። እንግዲህ የአሮጊቶች ተረት ይባላል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትታረስ ስንል ስላረጀች ነው እና የአሮጊት ተረት ናት። እሷ ራሷ አሮጊት ናት። እንደገና ደግሞ ተረቷ ደግሞ የወንዶች አይደለም የሴቶች ይላል። እንግዲህ ሴቶች ሰብሰብ ሲሉ ብዙ የሚያወሩት ነገር አላቸው ይባላል። እዚህ ሴቶችን ለማውረድ አይደለም፣ ነገር ግን ሲሰባሰቡ የሆነ ነገር ያወራሉ ይባላል። ብዙ ነገር ያመነጫሉ ይባላሉ እንትናቸው ላይ እና ተረት ያወራሉ ማለት ነው። እና ይቺ ቤተክርስቲያን በአሮጊቶች ሴቶች ተረት የተሞላች ናት። ተረታቸው ጨዋታ። ቅድም መርጌታ መላክ አንድ የመርቆሬዎስ ፈረስ ወንድ ነው፣ እናንተ ሴቶች አትገቡም፣ ፈረስ ወንድ ከሆነ ፈረስ ማህያም ይጋልባል ይባላል ማለት ነው። እኛ ግን ፈቅደናል ሴቶች ቤተ መቅደስ እንዲገቡ። ነገር ግን ቤተ መቅደስ በአዲስ ኪዳን የለም። ቤተ መቅደስ እኛው ራሳችን ወንዶችም ሴቶችም ናቸው ቤተ መቅደስ። ቤተ መቅደስ ራሱ ይህንን ስትሰራ ነው ቤተ ክርስቲያን ነገሯን ሁሉ ብልሽት ያደረገችው። ቤተ መቅደስ ብላ አጥራ 5 ቄስ ገብቶ የሚቀድስበት እያለች ይዛ ስለተቀመጠች ነው ይህ ሁሉ ጉድማ ይገለጥ። መጽሐፍ ቅዱስ ከየትም ቦታ ልዑል የሰው እጅ በሰራው አያድርም። ልዑል የሚያድር ራሱ በልጁ በኢየሱስ ክርስቶስ ደም ከኃጢአት ባነጻው ሕዝብ ነው የሚያድረው እግዚአብሔር እንጂ ዝም ብሎ ማንም በሰራው ቡረኬት ውስጥ አያድርም እግዚአብሔር። ግቡበት፣ ችግር የለው፣ አይረክስ፣ የሚረክስ ነገር የለም እዛ ውስጥ። እኛው ነን መረክስ፣ እኛው ነን የምንቀደስ።
ምንቀደስ እኛው ነን በሚቀድሰን፣ ምንረክስ ደግሞ እኛ ራሳችንን ወደ ርኩሰት ነን። ስለዚህ ቤተ መቅደስ የሚባለው ነገር ራሱ እሱ ካልፈረሰ እሱ ነገር ከሰው አእምሮ ካልወጣ እንዲህ እንትኑን ለወንጌል ክብር ካልሆነ ምንም አያደርግም። እና ሰው ልክ ይቀስፈኛል ብሎ የሚፈራው ያንን ድንጋዩ ይቀስፈኛል ይላል። ሄዶ ድንጋዩን ይልና በምራቁ አባብሶ ፊቱን በጌታ በኢየሱስ እንዴት ሆና ተኮኮላ አቤቷ ትወጣና ድንጋይ ሄዳ ማንም እንትን ሲል የነበረውን ፊቷ ትቀባለች። ይሄ በጣም ትልቅ እርግማን ነው። ስለዚህ ከዚህ እርግማን ነፃ መውጣት አለባችሁ ማለት እንፈልጋለን። እንቀጥላለን። ሌላ ጊዜ በሌላ ፕሮግራም ደግሞ እንመለሳለን። ይህችውን ማርያምን ይዘን እንመጣለን፣ በሌላ ደግሞ ታሪኳ ማለት ነው። ስለዚህ የዛሬውን ፕሮግራማችንን በዚሁ እንቋጫለን። ውድ ተመልካቾቻችን ቪዲዮውን ሼር፣ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ለብዙዎች እንድታደርሱና ትክክለኛውን ትምህርት ከመጽሐፍ ቅዱስ ጋር እያነጻጸራችሁ እኛ ገድል ታምር ሰለቸን፣ እንዲሁም አንበቡ ራሱ በጣም ከባድ ነው። አሁን ትልልቅ መጽሐፍ ነው። አሁን እዛ አንድ ታምረ ማርያም አለ፣ አንድ እዚህ እኔ ፊት ላይ ያለ ይህ ታምረ ማርያም አለ። አሁን ሁሉ ብናነበው ጉድ ነው የሚያወጣው፣ ጉድ ነው የሚያፈራ እና ይህንን ያክል ጥረን ጭረን ቆፍረን አምጥተን ወደ እናንተ መልእክቱ የምናስተላልፈው ትክክል ነው፣ ይህንን ተከትላችሁ ሂዱ ለማለት ሳይሆን ውሸት ነው፣ ወደ እግዚአብሔር መንግሥት አትገቡበትም። ወደ እግዚአብሔር መንግሥት የምንገባበት መንገድ የሚያሳየን ቅዱሱ የእግዚአብሔር ቃል ነው። እሱም ደግሞ መጽሐፍ ቅዱስ የሚባለው መጽሐፋችን የሚያሳየን ማለት ነው እና እሱን እንድንከተል ነው። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ይባርካችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንዳልኳችሁ ሸር አድርጉ። ተባረኩ። ወስብሐት ለእግዚአብሔር።